እኔ በእነሱ አይደለም የማዝነው። ይኸውልሽ እኔ በእነሱ አይደለም የማዝነው። በእነሱ የተነሳ በአረብ ሀገር ላይ ቁጭ ብለው ገንዘባቸው ሌላ እንደ መሲ መሰረት ስለ ሩታና ስለ ሄርሜላ እየተባሉ እየተጣሉ ስላሉት መረጃ እየተሰጠችን ስለሆነ መሲ አንዴ ግቢና ንገሪን። አይ ወዴ ቪዲዮውን እልክልሻለሁ በውስጥ ቆራርጬ ማለት ነው። እንትን ሙሉ እልክልሻለሁ ብዬ ሲያስቸግረኝ ነው የተውኩት። በኋላ ስራ ስጨርስ እልክልሻለሁ ማለት ነው። ግን ስትንትን ስትይ ለኔ ምናልባት እኔ ስላለውኝ የቀዳዋቸው ሌላ ነገር ሊያደርሱ ይችላሉ። ገባሽ? ይኸውልሽ የኔ እናት ይሄ አያሳስብሽ። አንደኛ ነገር እኔ ላንቺም እጠነቀቃለሁ ለነሱም እጠነቀቃለሁ። እሺ እኔ ቆንጆ እነሱም ቤተሰቦቻቸው ያላሰቡት ስራቸው ነው። ያ ኖ ተይ እንደዛ አይባልም። እነሱ ቤተሰቦቻቸው ብዙ ንብረት ሸጠው ነው ያስወጧቸው። ሰርታ ልጄን ትለውጣለች ብላ አረብ ሀገር ነው አረብ ሀገር ሄደችው ነው ሰርታ ልጁ ቤተሰቤን ትረዳለች ብላ ነው ቤተሰቤ ላከው። ድንገት የነሱን ፎቶ ተቆራርጦ ዛሬ ቲክታክ የማይገባበት ቤት የለም፣ የማይገባበት ሀገር ላይ የለም። ሊያዩ ይችላሉ ከሚሸማቀቁ ቤተሰቦቻቸው። አንቺ ይኸውልሽ ከዚህ ስትወጪ እኔን ሃይ በይኝና የዋትስአፕ ቁጥሬን እሰጥሻለሁ። በዋትስአፕ ከቻልሽ ሙሉንም ብትልኪልኝ እኔ ቆራርጬ ነው የማስቀምጠው እንጂ ምንም የሚያሳስብሽ ነገር የለም። ላንቺም እጠነቀቃለሁ ለነሱም እጠነቀቃለሁ። የኔ እናት ግን በሄርሜላና በሩታ ምክንያት አረብ ሀገር ላይ ያሉ እህቶቻችን መናገር ስለምፈልግ ብቻ ነው፣ መጠየቅ መስራት ስለምፈልግ ብቻ ነው። በቃ ችግር የለም። በተለይ ስም ሲጠራሩ ካለ ድምጽ ያለው ነገር እኔ ሄርሚኔ ሩታ ሲባባሉ ሪንግ አረ እሱማ እኮ አለ ገባሽ? ዋናው እሱ ነው ድምጻቸው። ምክንያቱም እዚህ ጋር በሌላ ነገር ተደባድበው ስለሚሉ በተለይ እነሱ ድምጽ ካለ ወሳኝ መስዬ ቆይ አንዴ ኦኬ ታንዲ ኢትዮጵያዊ ሰው የሚጠበቅ አይደለም የሚሰዳደቡት ስድብ ማለት ነው። ማለት እኔ ራሱ ለመስማት ተመልሼ ለማዳመጥ ከምር በጣም ነው የሚቀፈኝ እዛ ቦታ የሚሰዳደቡት ስድብ ማለት ነው። ያ ነገር ስላለ ቪዲዮውን እኔ ስለቀዳውኝ እኔ በእንደዚህ አይነት ነገር ስሜ ተነስቶ አይታወቅም። ጀባሽ? ስለዛ ቪዲዮውን ቆራርጬ በውስጥ በቲክታክ ልክልሻለሁ ሀይልሻለሁ። ፍሪሎም ከፈለግሽ በዋትስአፕም የዋትስአፕ ቁጥሬን ሰጥሽና በዋትስአፕም መላክ ትችያለሽ። ቆራርጠሽ እንደፈለገሽ አድርገሽ ከቲክታክ ይልቅ በዋትስአፕ ስለሚሻለኝ ማለት ነው። በቃ እኔ ልክልሻለሁ። ችግር የለውም። ከዚህ እንደወጣሽ አንቺ ሃይ በይኝና አስቀምጥልሻለሁ። እኔ ብዙም እንትን ማለት አልፈልግም። ለምን በቦታው ያለሁት እኔ ስለሆንኩኝ። ትክክል ልክ ነሽ። ቪዲዮውን ይጋ እንዳለ ያውቃሉ፣ እንደምቀዳ ያውቃሉ። ስለሆነ እንደቀዳው ስለሚያውቁ ይሄ ነገር ደግሞ ፊታቸው ገባሽ? አንድ በተለይ ለአንደኛው ነው በጣም እየተጨነኩ ራሱ ውስጣውን የሚጨነቀው ማለት ለምን ወንድሟ በእኔ ስልክ ነበረ እንደመጣች ዋይፋይ አልተሰጣትም። በእኔ ስልክ እያናገረች ነበረ። በጣም ንብረት ሽጦ ነው የወጣችው። የምን ሀገር ልጆች ናቸው የኔ ቆንጆ? ወደ ኢትዮጵያዊ መሆኗን ማውቀው ሀገር አይኖ ኢትዮጵያዊ ናቸው፣ ግን የክፍለ ሀገር ልጆች ናቸው። ወደ ገጠራማ ውስጥ ያሉ ልጆች ናቸው አይደል? አንደኛዋ ደብረ ዘይት መሰለችኝ። እሺ የደዛ ሸዊት ሰምተሻል? ጉድሽ ፕሊስ መስዬ ልቤን ይወድቅ ነው። ቲጂዬ ፕሊስ እኔ የደብረ ዘይት ልጅ ነኝ። እንደው ስሞትልሽ እንደው ስቀበርልሽ እንደው በእህቶችሽ ልሽአለሁ። እኔ ምንም ብታረጊ እኔ ፎታቸው ይኸው በቲጂ ተማመንብሻለሁ። እቺንም አሁን የደብረ ዘይት ያልሻትንም ፎቶ አይወጣም፣ ድምጻቸው ግን ይውጣ፣ ስደባቸው ይውጣ። ለምን መሰለሽ መስዬ ሌሎቹ ይማሩበት። እነዚህ ሁለት ልጆች ለሌሎቹ ለአረብ ሀገር ላሉት ለገጠር ልጆች በተለይ ከተማን የማያውቁ ልጆች ለነሱ ትምህርት ይሆናል። መስዬ ተባረዋል። ሲጀመር ከስራ ቢሮ ወጥተዋል። ቢሮ ተቀምጠዋል። የሉም ቤት ውስጥ ወጥተዋል። የሉም ነው ተወጡ። ችግር የለም። ሄርሜላና በሩታ ችግር እንዲያመጡበት ሄርሜላና በሩታ ተጣልተው በቃ መስዬ እኔን ፎን ከዋቸው እነሱ መጣው በእነዚህ በጥጋበኛ ክትፎን እየገለበጠች ሁለት አይነት መኪና እየገዛች ለእናትና ለአባቷ ቤት እየሰራች ለራሷ ለአዲስ አበባ ቤት እየሰራች ቁጭ ብላ ትበላለች። የኔዋ ምስኪን ደግሞ በመዳም ኩሽና ትቃጠላለች። በዛ ላይ ደግሞ በእነሱ የተነሳ በሽታ ይወድቃሉ። ለቹ መድረስ አለብን። ስራውን ሁሉ ነገር ለምንስ መቀየር ሳይሆን ሄድባት
ሬሳ ቢሄድባት ጥሩ አይደለም። ስንት ሰው ነው የስንት ሰው ሬሳ ነው እየሄደ እናት በዛው በቆማ ድብን የምትለው። እሱም እጠነቀቃለሁ። ቤተሰብ እዛ ይጠብቃቸዋል። ከዕለት ዕለት የሚጠብቃቸው ገንዘብ አለ። ከዕለት ዕለት ድምፃቸው መስማት የሚፈልግ ቤተሰብ አለ። ዛሬ ግን ተይዘው እንትን ነው ያሉት፣ ቢሮ ነው ያሉት። ቢሮ አንድ ደረቅ ዳቦ እየበላች ነው ያለችው። ለማይመለከታት፣ ለማያገባት፣ ለማታቃት እጮሃለው እጣላለው ብላ ገብታ ከስራ ተባራ ቢሮ ነው ያለችው። ገባሽ? ከቢሮ ደግሞ ቢሮ ወይ ሰልችቶት እንዲማ ከሆነ ወደ ሀገር ሂጂ ብሎ የቢሮ ራሱ ምን አገባው ስለከፈልሽው? ምን አገባው? እንዴት ሆነሽ እንደወጣሽ? በቃ እንደ ሀገር አይደላችሁ እንዴ አለችኝ ሴትዮዋ ማለት ነው። ያያል አንቺ ኬት ሀገር ነው የመጣሽው? እነዚህ ኬት ነው የመጡ አለችኝ። ከምር ማለት ነው። እውነት ነው። ይንቁሻል። መናናቂም እውነት። አሁን አንድ ግን አብርሽ ጋርም ጥፋት አለ። ሄርሜላ ጋር ብቻ አይደለም ጥፋቱ። ሱማ በጣም ለምን በይ እንደ ወንድ አልሆነም፣ ቆፍጣና አልሆነ። እሷ ደግሞ ቀለበት ጣቱ ላይ ያየች እርጉዝ ሴት እያለው ተጣሉ እንጂ አልተፋቱም። የመፋታታቸው ምክንያት ራሱ ሄርሜላ ናት። ምክንያቱም እሷ ከወለደች በኋላ አይደለ እንዴ 80 የቀደዱት? ከወለደች በኋላ እኮ ነው ነገሮች እንዳይመለሱ እኮ ያደረገችው እኮ ሄርሜላ ናት። ነገር ግን እኔ አሁን እዚህ ጋር አብርሽ ጋር ማየው ነገር ምንድነው? እሱ ወዴ እኔ ትዳር አለኝ፣ ትዳሬ ይበልጥብኛል፣ ከህይወቴ ውጪ ብሎ ለምን አላስወጣትም? አንድ ሁለተኛ ነገር ደግሞ እሷ እየተለጣጠፈችበት በየሩሙ እየሄደች እንዴ እሷ እኮ ፉክክር እኮ ነው ያዘችው ከሩታ ጋር። መቼ አከበርሽው? አንቺ ያላከበርሽውን ትዳር ነው ያከበርኩት ያለችው ማለት ነው። በጥፊ ሁለቴ ነው ሶስቴ በጥፊ የመታችውን ሩታን እየቆጠረ ባይዛዌ ወደ ትዳር ውስጥ ስትሆኝ እንኳን በጥፊ ይቅርና ሰው ተፈነካክቶ ደም ተፋሶ ትዳር ይመራል። ኤግዛክትሊ ገባሽ? በትክክል ይሄ ሐቂቃ ነው። እኛ በሀገራችን እናትና አባቶቻችን እየተደበደቡ እየተፈነከ ጥርስ ሁሉ እየተወላለቁ አብረው ይኖሩ የለ እንደ 5 ልጅ 6 ልጅ ወልደው። ሩታ አንድ ጥፊ መታችሁና ትዳሯን አትፈልግም ወይም ደግሞ አብርሽን አታከብርም ማለት ነው? አይደለም። ለምንድነው በጥፊ የመታችሁ? ሴተኛ ስለሆነ። በቃ እሱ ዳሌ ካየ ይሄ ያለ እንደበግ ዳሌ ነው የሚከተለው እሱ። እኔም የኔም ባልም ቢሆን እንደውም ሩታ ምንም አላረገችም። የኔ ባል ቢሆን እንደውም መፈነከተው ሁሉ ነበር። ለምን ሄርሜላ በማትፈለግበት ቦታ መታለች? ወላ ቤቱ ሁሉ ስትመጣ ነበር። እርጉዝ ሆና ታስታውሻለሽ? ሩታ ቃለ መውሰድ የመጣች ጊዜ ደረቱ ላይ ተጠምጥማ ሩታ ድንገት በር ከፍታ የገባችው ሩታ ላይ ማናት? ያቺ ማናት? ሄርሜላ ሴት አይደለችም። ሴት አሰዳቢ ናት። እየተለጣጠፈች ቤተሰቦቹ ጋር እየሄደች ባለፈውስ ምንድነው ያደረገችው? እኔ ሄርሜላን አልደግፍም። ባለፈው ምንድነው እሱ ያደረገችው? ማናት? ቺቡዜ ራሱ ማለት ነው። ቺቡዜ ራሱ አመለካከቷ ራሱ ልክ እንደ ሰውነቷ ጭቃ ነው አመለካከቷ ራሱ። ሩታ ሄርሜላን አትፈልጋትም። ቤቴ ይዛችሁ አትምጡ፣ ወንድማችንን ከለከልሽ አሏት። አልከለከለችም። እሷ ያለችው ምንድነው? ሄርሜላን አታምጡብኝ እንጂ እናንተ ስትፈልጉ ኑና ወንድማችሁን እዩ ብላለች አይደል እንዴ? ግን እነሱ ምን አሉ? ወንድማችንን እንድናይ እንኳን አልፈቀድሽልን። እሷ ያልፈቀደችው ሄርሜላ ቤቷ እንዳትመጣ ትክክል ናት። እኔም ብሆን ባሌን የምትፈልግ ሴት አይደለም ቤቴ ደጃፌ የበሬ ደጃፍ አትመጣትም። ምክንያቱም ሪሊ ከሆነ ለአንድ ሰው መልስ ልስጥ። የአብርሃምን ፎቶ የተጠቀምሽ ስምሽ የለም እዚህ ጋር ሳይ ምን የምትይ ይኸውልሽ፣ አብርሃም ጎትቶ ያመጣቸው ወንዶቹ ራሱ እርጉዝ ሆና እንኳን ያመጣት ወንድ ልጅ የአብርሃም ጓደኛ ነው። ለፋሲካ ለምንድን ነው ለመስቀል አብሮት ሄዶ ሲጨፍር የከረመ ነው። ጠቅላላ ይሳቅ ብትይ የአብርሃም ጓደኛ ነው። የዚህ የዳኒ ካካሮ ጓደኛ ነው። ከይሳቅ በኋላ የመጣው ልጅ እንደዛ። አሁን ይሄ ማን ነው? የደስታን ቢያመጣው የሄርሜላ ቤተሰብ ነው። በልጅቷ ነው እየነገደ ያለው አብርሃም። ወንድ አታምልኩ፣ እውነተኛውን ነገር ተናገሩ። እሺ፣ በጣም ጢባ ጢቢ ነው ሩታ ላይ አብርሃም ጢባ ጢቢ ነው የተጫወተባት። ግን ምን ዋጋ አለው? ሩታ ነገሮችን ተውት አድርጋ ለመድኃኒዓለም ብትሰጥ መልስ ታገኝ ነበር። አትሰማማ። እሷ እስካሁን መልስ ይመለስላት ነበር። እርጉዝ ሆና ባዶ ቤት ተቀምጣ
በቆሎ አማረኝ ይሄ አማረኝ ስትል ጓደኞቹ እየገዙ ያበሏት አፈር ብሉና ሴት ሆነሽ እዚህ ጋር ወንድ ልጅን ለጥፈሽ አስመሳይ ወንድ አምላኪ ትሽ ስንት ነው ነገደባት? ምንድነው እሱ ነገደባት? በጣም ነገደባት። ይሄን ሁሉ ለምን ነው ለአብርሃም መተት የሚደረገው? ንብረቱ እንደው ያሷ መተት አልተደረገበትም ውዴ፣ መተት አልተደረገበትም። መተት እዚህ ጋር እየተወነ ነው ለትዳሩ ቅብጥር ሴት ሁሉ ነገር ያሷ ወዙ ሳይቀር ወዙ ያመጣችው ሩታ ናት። ይሄን ደግሞ በአንደበቱ ተናግሯል። እዚህ መጥቷት ሁላችሁ አትቆልቁሉ። ሴት ስትሆኑ እውነት ትክክለኛ ሴት ስትሆኑ የሩታ ቁስል ይገባችኋል። የሩታ እንትን ይደርስ እንትን ይላችኋል። ሁሉ ነገር በእጃችሁ ይኸውልሽ። ለኮመንታተሮች ሀሳብ እውነተኛ ማንነት ስለሌላቸው ገብተው እንኳን መከራከር ከታች እኮ ቆየች መጻፍ ከጀመረች ማለት ነው። በጣም ነው የምትጽፈው። ያንቺ ነው ልጁ ያንቺ ነው። ሴቱኝ ወንድ አናውቅም። ልጁ ያንቺ ነው። የሩታም የአብርሃምም አይደለም። ልጁን ውሰጅ እና ሳድጊላቸው። ሩታ እዚህ ትዳር አይሆንም። እኔ በሩታ ቦታ ብሆን አብርሃምን እፈታዋለሁ። ለምን እንደምፈታው ሰላም ውዴ እፈታዋለሁ። ለምን እንደምፈታው ታውቂያለሽ? የኔ ባል ከ10 ሴት ጋር ተልከስክሶ ከኔ ጋር ሊተኛ አይችልም። ትዳር ሊሆነኝ አይችልም። ወልጄለታለሁ። አዎ ወልጄለታለሁ። ትዳሩን ያላከበረው ማን ነው? እሱን የተልከሰከሰው አይደል? ከህይወቴ መንቅሬ አውጥቼ የራሴን ህይወት ነው። በእርግዝናዬ ሰዓት ከጎኔ ያልሆነ እንደገና ቤተሰቦቹ መተታም እያሉኝ እንደ መተታም ማለት ነው እንጂ እኮ የቀራቸው ቡዜ እኮ ንግግሯ እኮ አለች እኮ አንተ ለእንትና ቪዲዮ አይተሽ ከሆነ ማርያምን በጣም ነው ያናደደ። ምንድን ያለችው? የእሱን ሰላም አትፈልጊም እንዴ ነው እሱ አንድ ሚስት የባሏን ሰላም ማትፈልግ። አብርሃም እየተወነባቸው ነው። ለምን በይ አብርሃም ልንገርሽ፣ ነገሮችን ፊት ለፊት መጋፈጥ አይፈልግም። ዙሪያ ጥምጥም ነው የሚመጣው። ዙሪያ ጥምጥም ሌላ ሰው ነው ማጥቆርም። አሁን በባለፈው ለታ ልክ እንደተጃጃለ ሰው ሲሆን ምንድን ያለው አብርሃም ማነው ኤፍሬም እና ሩታ ቀለበቱ አያስፈልግም ብሏል። ኤፍሬም እና ሩታ ይቆጣሉ። ኤፍሬም እና ሩታ ትተውኝ ይላል። አየሽ ግልጽ እኔ አልፈልግም አይልም። ሩታና ኤፍሬም አየሽ ሲያላክክ። ምክንያቱም ጀግና ወንድ አይደለማ። ምክንያቱም ባል የሚሆን ወንድ አይደለም። እሱ ወንድነቱ የሴት ጭን ላይ ነው። ሶ ውዴ ይሄ ወንድ ትዳር ይሆነኛል ብለሽ አንቺ ብትሆኚ ትቀጥያለሽ። እኔ በሆን አብርሃምን ፈታውት አይደለ? አጠገቤ አላስደርሱም። የልጅ አባት ነው። ልጁን ይርዳ። እሱም በጸበሉ እኔም በጸበሌ። ከዛስ የማንም ባለጌ ሴት እየመጣች አንቺ ያላከበርሽውን ትዳር አንቺ ያላከበርሽውን ወንድ ልትለኝ አፏን ልከፍትብኝ አትገባ። ለምን ከህይወቷ መንቅራ አታወጣም? ለምንድን ነው እሱ ስትጠራ አቤት ከማትልበት መንገድ ላይ ለምን ትቆማለች? ሩታ ራሷ መስራት ትችላለች። እስኪ ደግሞ ቪዲዮዎቹን እስኪ ውዴ አስተውለሽ ከሆነ ማለት ነው ሩታ የሌለችበት ቪዲዮ ቫይላር አይወጣም። ሩታ የአብርሽም እንጀራ ናት። የማናት ያቺ የአብርሽ እህት ሁሉም የእሷም እንጀራ አልፋ ተርፋ የሄርሜላ እንጀራ ናት አልፋ ተርፋ። ምክንያቱም እሷ ስትኖር ቪዲዮዋቸው እይታ በጣም አለው። እሷ ሳትኖር ወፍ የለም። ለምን እየሸቀሉባት ነው፣ እንትን እያሉባት ነው። እንደገና ደግሞ ባለፈው ላዝናናው ብላ ሄደች። አንዴ ሀሳቧን ትጨርስ ብለን ነው። እሺ በቃ እሺ። ላዝናናው ብላ ሄዳ ከሷ ጋር ተኝቶ እንደገና ከሩታ ጋር ሲተኛ ሩታ ራሱ ምንድነው የሚሰማት? ይሄ ነገር ፌክ ነው፣ ድራማ እየሰሩብን ነው ብዬ እያሰብኩ ነው አሁን እኔ ራሱ እግዚአብሔር ይሄ ድራማ ነው እንጂ እኔ እንጃ። እኔ ባሌ እንደዚህ ቢያላ ማበል ከሱ ጋር አንድ ቀን እያላድረ እንዴ እቃቃ አረጉት እኮ ሰው ይኸውልሻው ምን እንደያሉት እነሱ ሰምተሻል። ባህረባ ሰምተሻል። ልጅዬ በመሀል ልግባ እዚህ ጋር እንደዛ ያደረገ የሆነ ሰው ዘይት የተደፋበት እንደዚህ አይነት ዙር አይደል እንዴ? በዚህ ዙር አይደል እንዴ? ባሏ ላይ ዘይት የደፋችው ችላው ሲያቅታት 10 ሴት ጋር እየሄደ ይሆናል። እንዴ ስንት ሚሊዮን የተጠየቀ እንጀራ መብያው በላንቱ 16 ሚሊዮን ተጠይቆ
ቆዳውን ሊያስቀይሩለት ባላው ላይ ቺክ እያደረገ እንደ ዘይት የደፋችበት የፈላ ዘይት። ኦኬ ያሁን ይሄ ነገር ግን የነሱ እውነት ነው ብላችሁ ነው የምታስቡት? እውነት ነው አይደለም? የነ አብርሃምና የነ ሩታ እኔ እውነት ነው ብዬ ማመን ቸግሮኛል። አይመስልም። እውነት አይደለም። አይ እውነት አይደለም። እኔ በውስጥ ስለነገረኝ እውነት አይደለም፣ ድራማ እየሰሩ ነው። በነገራችን ላይ ግን ለትውልድ የማይሆን ነገር ነው፣ ማቆም አለባችሁ ብለን ድምጽ ነው መሆን የነበረብን እና እዚህ ጋር እናቁም ስለምቢያለ እንጂ ሰው ድራማ አይታችሁ ከሆነ ኤርሜላና እንትና ይሳሳቃሉ። ድንገት ካሜራ ዞር ብላ ስስቅ እንትና ማለት ነው ሩታ ካሜራ ድንገት አሳየና አፏን ያዘችው። ይሳሳቃሉ ታውቃለህ፣ ዞር ብላ ማለት ነው። ሩታ እና እንትና ብቻቸውን አንቆሙም። አይተሽ እኮ ትግስት ለመደባደብ አንድ መተያያዝ ያሉ ጊዜ አዎ ድራማ ነው ነገርየው፣ ድራማ ነው። እነሱ ለብር ነው እንደዚህ የሚሆኑትና ድራማ ነው። እኔ በጣም ነው ማዝነው፣ ግን እግዚአብሔርን በጣም ነው ይሄ ሁሉ የሆነ ያለው በእነሱ ቢዝነስ በሰሩት አረብ ሀገር ኑሮሽን ጉሮሮሽን ማንነትሽን ምንነትሽን ለመቀየር ወጥተሽ እነሱ ላይ ሙጫ ሆነሽ ሩታ ሄርሜላ ሄርሚዬ እኔ ልብላልሽ፣ ሩታኔ ጦሜ ልደርልሽ፣ ሄርሜኔ ልደፋልሽ፣ ሩታኔ እንዴ እነሱ ገንዘብ ለሚሰሩት ተባረርሽ። ቢሮ እድሜ ልክሽ ልትቀመጪ ነው። ቢሮ ዋይፋይ የለሽም። ቢሮ ዋይፋይ አይሰጡሽም። እንዴት ልታያችሁ ይሆን? ፌንት ልበየውን ቢሮ ቁጭ ብለሽ እግዚእትነ ወላዲቷ እንደናንተ አይነት ከእንደናንተ አይነቱ ጋር ነው አንድ ላይ ተጨንቀን ስደት ሀገር ምን ባል ይላችሁ ውዶች። አንድ ነገር ልንገራችሁና ማለት ነው አንድ ነገር ልባላችሁና እኔ ብዙ አልቆይም፣ ይቅርታ አድርጎልኝና እዚህ ጋር መጀመሪያ ደረጃ እንደዚህ የሚባል አባባል አለ። አውቆ የተኛው ሲቀሰቅሱ አይነቀም ይባላል አይደል እንዴ? ስለዚህ አሁን የሄርሜላ ደጋፊዎች ሄርሜላ ለአብርሃም ሚስት እንዳልሆነች ጨርሶ እያወቁ አይደል እየተከራከሩ ያለው። አሁን እነሱ ቢሮ ሄዶ በመታሰር ምን ይደንቃቸዋል? ምክንያቱም እነሱ የወጡት እኮ ለአብርሃም ሊደግፍ፣ ለሄርሜላ ሊደግፍ፣ ለሩታ ሊደግፍ ብሎ አይደለም የወጡት። መጀመሪያ ምን ፖይንት አድርጎ የወጡት ቤተሰቦቹን ሊረዳ ለራሴ የተሻለ ህይወት ለመኖር ብዬ ነው የወጣሁት አይደለም እንዴ ከሀገር ሲወጣ እና ሶሻል ሚዲያም ተጠቃሚ አልነበርኩም። ያኔ እነሱ ማያት ከፈለኩኝ እነሱ መደገፍ ከፈለኩኝ የራሳችሁ ጥቅጥቅ አሲጄ ነው እንጂ መደገፍ አለበት። ለሩታም ብዬ ከማንም ሰው ከሶሻል ሚዲያ በተገናኘው ሰው መጣላት ለምን ይጠበቅብኛል? ለሄርሜላም ብዬ ከሩታ ደጋፊዎች አሁን የሩታ ደጋፊና የሄርሜላ ደጋፊ ስደተኛ እህቶች ናቸው። እርስ በራሳችሁ እርስ በራሳችሁ እንደዚህ ተባብሎ የሚጠሩት ራሳችሁ እዛ ሀገር ቤት እያሉ ተማሪ ነበሩ፣ የቤተሰብ አክባሪ ነበሩ። ዛሬ ላይ ታዲያ መጥቶ እነሱ የሚናገሩት ንግግር ራሱ ከነሱ አልፎ የቤተሰብ ክብር የሚያስነካው ንግግር ነው እየተናገሩ ያሉት። ያ ማለት እነሱ ለቤተሰብ ራሱ የበረከት ቡዳ እየሆኑ ነው ያሉት ማለት ነው። እነሱ ሰርቶ ይልካሉ ብሎ ይጠብቁታል እንጂ እነሱ እዚህ ጋር የሚያወሩት ንግግራችሁ ለአባትና ለእናቱ ጥሩ ህይወት ማይሰጣው ንግግር ነው እየተናገሩ የሚውሉት ማለት ነው። ያ የሚያደርጉት ደግሞ እንኳን ትንንሽ ልጆች ቢሆን እሺ አያውቁምና ያወቁትን አክል ነው ብለን እንጠብቃለን። አሁን አረብ ሀገር የምትወጣ ሴት ከ2 ዓመት ወደዚህ ነው እንጂ ትንንሽ ሴቶች ማውጣት የጀመሩት ቢያንስ ከ18 እስከ 20 ከ20 እስከ 25 እድሜ ውስጥ ያሉት ሴቶች ናቸው እዛ ስደት ወጥቶ ለማስራት የሚሰደዱት አይደለም እንዴ? እና ልክ እንደ ሩታም ልክ እንደ ሄርሜላም ትዳሩን ይዞ ማስተዳደር የሚችሉ ሴቶች ናቸው ወደ ውጭ ሀገር የሚሄዱት ለኑሮ ብሎ ማለት ነው። እነሱ እዚህ ጋራ የሚሰሩት እንደ ቲጂ እንዳለችው ቢዝነስ ነው። ቢዝነስ እንደሆነ ደግሞ ጠንቅቆ የሚያውቁት አለ። የሚያውቁት በመሃል ቁጭ ብሎ ራሳችሁ ዳና ሰው ሆኖ ቁጭ ይላሉ። እነሱ ጅላጅሎች ማለት ነው። መሃል ትልልቅ ሰዎችን ቁጭ አድርጎ የሚያወሩት እግዚአብሔር ነው የምላቸው። ትላንትና ነው መቼ ነው ዩቱብ ሊብ ላይ ቁጭ ብሎ የሚያወሩ ሲሰማ በጣም ነው እኔ በቃ
በጣም ነው የዘገኘነን። ይኸው አንድ ልጅ እኮ አሁን ለምሳሌ እዚህ ጋር አንድ በሩታ የምትረዱት ነገር አላችሁ እህቶቼ፣ ምንድን ነው በሉ ሩታ ያኔ ሄርሜላ ከማምጣቷ በፊት እንትና ነፃነት መጣ እንዴት አርጋ እንዳባረራችሁ ታውቃላችሁ። ያ ማለት እሷ ለትዳር ክብር ባይኖራት ትዳሩን ማትፈልግ ሴት ባትሆን ያኔ የሩታ ጽንስ አልጠነከረም። አውጥታ አስወርዳ እንደ ሌሎቹም ሴቶች ሴት ሆና እሱ እንደፈለገ እየሆነ እሷም እንደፈለገች መሆን ትችላለች። ግን ለትዳር ክብር ስላላትና ስላላት ብቻ በትዳር መካከል ማንም ቢገባ እሱ ደካማ ጎን ቢኖርም እኔ ደካማ መሆን አይጠበቅብንም። ሁለቱም ደካማ ከሆነ ለትዳር ምንም ትርጉም የለም ብላ እሱ ደካማ ጎን ቢያሳያት እሷ በጥንካሬ ሴቶቹን እያባረረች ነው እየቆየችው በሩታ ህይወት ማለት ነው። እንደ ማንኛውም ሴት ሆናችሁ የሴት አይምሮ ያላችሁ ሰዎች ካሰባችሁት አብርሃም በሩታ ህይወት 1000 ሴቶችን አስተናግደዋል። ልንገራችሁ ማለት ነው። እንደውም ለትዳር ክብር የለም ለምትሉ ሴቶች 1000 ሴቶችን በህይወቷ አስተላልፈዋል። ይህን ደግሞ አስተናግዷቸዋል። ያ ያስተናገዳችሁን ሴቶች ሁላ እሷ ያኔ እኮ ፈታ ማውጣት በምትችልበት ጊዜ ላይ ተቃቁማ ያለፈችው ለምንድን ነው? ትዳሯን ክብር ስላላትና ትዳሯን ስለምትፈልግና ስለምትፈልግ ብቻ ነው። አሁን ደግሞ ይሄን ትግል እያደረገች ያለችዋ አንድ ትምህርት መውሰድ የምትፈልጉት ነገር አንድ ሰው በትንሽ ነገር የሆነ ነገር ከፈታችሁ ወይም ከለቀቃችሁ በኋላ ያ በትንሹ ነገር የለቀቃችሁት ነገር ምን ያህል ዋጋ እንደሚያስከፍል እዚህ ጋራ መረዳት ትችላላችሁ። ሩታ ዛሬ እየከፈለች ያለችው ያ ነገር ነው። በቃ በትንሽ ነገር ያን ሁሉ እያስተናገደች እየጠነከረች የነበረችውን ሴት በትንሹ ተሳስታ ትዳሩን ፈተችው። የፈተችው በትንሽ ነገር የተፈታው ነገር ወዲያው በትንሽ ነገር ሊጠገን እንደማይችል የተበጠሰው ነገር ተመልሶ መቆጣር እንደማይችል ብዙ ዋጋ እንደሚያስከፍል እንደዚህ አይነት ዋጋ ነው እየከፈለች ያለችዋ ማለት ነው። ምክንያቱም አሁን አብርሃምና ሩታ ተለይቶ አይደለም ይሄን ስራ የሚሰሩት፣ ለብቻ ሆኖ አይደለም። አንድ ምክንያቱም ልንገራችሁ። ባለፈው ጊዜ ደስታ ጋራ እንድትሰራ ፈቅዶላት ነበር ሩታን ማለት ነው። ልንገራችሁ ማለት ነው ያልሰማችሁት ከደስታ ጋራ ሲሰራ አብርሃምን ትቶ ብዙ ሰዎች ሩታ ከደስታ ጋራ እያቀናበሩ ፕሮፋይል ላይ ማድረግ ጀመሩ። ከዛም አልፎ ተርፎ ቪዲዮ መስራት ጀመሩ። ዩቲዩብ ላይ ቪዲዮ መስራት ሲጀምር ምንድነው ያደረገው? ደስታውን በዘዴ ቀስ አርጎ ከሩታ ህይወት ውልቅ አርጎ አምጥቶ ወንድሙን ተካው ማለት ነው። ያ ማለት ምን ማለት ነው? እነሱ አሁን ትዳሩን ፈቷል ብላችሁ ለምታሰቡ ለበላ መካከል ግንኙነት ላይ ብዙ ሰው ተደስቶ ቢሆን የብዙ ሰው ደስታ በእነሱ መካከል ቢኖር ለአብርሃም 500,000 ተከታለ ሳትሄጂ ብዙ ሳትሄጂ እኔ ልንገርሽ እዚህ ጋር ሄርሜላ መቼ ፈለገችው ብለሽ ላልሽው ማለት ነው። ከመጀመሪያ ጀምሮ ምናልባት ተከታትለሽ በደንብ እነሱን ስከታተል ሄርሜላ ጋር ጥፋት የለም ውዴ፣ ጥፋት የለም አይደለም። ሄርሜላ ሲጀመር ከሴት አትመደብም። እኔ እንደ ሴት አላያትም። እሷን ለምን እንደማላያት ታውቂያለሽ? እሱ ቡታጅራ ላይ እያሉ ማናት ሩታ ወልዳ ከህይወቴ ውጪልኝ ብሎ መታ ሳትወልድ ኢቨን እርጉዞና ራሱ ማለት ነው። እርጉዞና ራሱ እርጉዞ። እኔ ሄርሜላን አልደግፍም። ሄርሜላን እኔ ከሴት አልቆጥራትም። ይቅርታ አድርጊልኝና ምክንያቱም ትዳራቸውን እንደ ጠላ የበጠበጠችው እንደ ጠላ ብጥ ያደረገችው እሷ ናት። ጥፋት አለባት ነገር